ከሰው ሞት ትርፍ የምታጭዱ ሰዎች ማጭዳችሁ ይወረሳል ተባለ። እንግዲህ ሰሞኑን ሳቅ በመፍጠር ችሎታውና በሳቁ እንዲሁም በጣም በሚያስቁት ኮሜዲ ፊልሞቹ የምናውቀው ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። ሁላችንም በሞቱ ልባችን ተሰብሯል። እንግዲህ ነፍሱን በእግዚአብሔር ቀኝ ያኖረው። ለወዳጆቹ ለቅርቦች ሰዎች በሙሉ እግዚአብሔር መጽናናትን ያድላቸው። እናማ የሱን ሞት ተከትሎ አንዳንድ ቁንጥጫ የሚያስፈልጋቸው ሰዎች ብቅ ብቅ ብለው ነበረ። በቁንጥጫችን መልሰናቸዋል። ነገር ግን ጉዳዩ መማማሪያ እንዲሆን እዚህ ማምጣት ወደናል። እኔ የምለው ግን እንደው የሆነ አይነት አስደንጋጭ መርዶ፣ ሞት የመሳሰለው ነገር ሲነገር ካሜራ አስተካክሎ መደንገጥ ይቻላል እንዴ? እስከምናውቀው ድረስ ባዮሎጂ እንደሚለው እንዲህ አይነት ስሜቶች ኢንቮለንተሪ አክሽን ነው የሚያስከትሉት ነው የሚለው። እና አንዳንዶቻችን ኢንቮለንተሪ አክሽናችንን በቁጥጥር ስር አውለነው ነው ማለቴ። ልክ እንዲህ አይነት ዜናዎችን ስንሰማ ቆይ እንዳትደነግጥ ውስጤ እንባይም ቢሆን እዛው ባለህበት ቆይ፣ ማነሽ አንቺ እባክሽን ካሜራውን ደቅኝ ነው የምንባባለው። ማለት ካሜራውን እኮ የምር እንባችንን ማጠራቀሚያ ባሊን ያደረግነው። አሁን በዚህ ሰሞን ነፃነት ወርቅነህ ሲሞት እንግዲህ ሁላችንም ላለማመን ከራሳችን ጋር በምንታገልበት ወቅት ወይም ሰዓት ያው ዲናያል ስቴጅ አለ አይደለ? በዚያ ሰዓት አንዷ አርቲስት ከምኔው አንግል አስተካክላ ካሜራ ደቅና መብራቱን ምናምን ብርሃኑን አስተካክላ በተጨማሪ ጥቁር ልብስ ለብሳ በዩቲዩብ ቻናሏ ልክ ትኩሱን መርዶን እንደሰማ አድርጋ ስታቀርብ እንዴ ይሄ የሀበሻ ይሉኝታ የሚባለው ነገር እንዲሁ በግዞት ወሰዱት እንዴ አለን እኮ። አንዳንድ አርቲስቶች ግን ህይወትና ድራማችሁን ለዩልን እንዴ። የእውኑ ዓለም ኑሯችንንም ድራማ አድርጋችሁ አታቃሉታ። በተለይ ሞትና መከራን ተደግፋችሁ ገንዘብ ለማትረፍ የምትሮጡ ሰዎች ያውም ገንዘቡ ከመሳላ ያል ወገናችሁም በምሳ ባትቀይሩ። ያው ጾም ከሆነ ደግሞ ምሳው በየአይነት ነው የሚሆነው። ቴዲ አፍሮ እንዲህ አይነቱን ምሳ ነው ባይበላስ ቢቀር ያለው። ይህ በእንዲህ እንዳለ ደግሞ አንዳንድ የኛ ሃይማኖት ነው የገነትን ቁልፍ እንዲይዝ የተሾመው ምናምን የምትሉ ሰዎች እባካችሁ በእንደዚህ አይነት ለጊዜ ስብከታችሁን ብታቆሙ። ማለት ጊዜና ቦታ መምረጥ ሸጋ ነው። ሰው ሲሞት እኔ የሚያሳዝነኝ የኔ እምነት አባል ባለመሆኑ ነው የምትሉት። እግዚአብሔር እኮ የቀበሌ ሊቀመንበር አይደለም፣ አባል ነው አባል አይደለም እያለ የሚያሳልፈው። የሰማይ ቤታችሁን ስሩ ምናምን ማለት የሰማይ ቤት ሪል ስቴት ነው እንዴ? በነገራችን ላይ የገነት መግባት ነገር እንደምናስበው ቀላልም እንደምናወራው ከባድም አይደለም። ማለቴ ሰው ምድር ላይ የቻለውን የአቅሙን ያህል ይሰራል፣ እግዚአብሔር በጎደለ ሞልቶ ያስገባል። የሰውን አቅም እኮ እግዚአብሔር ያውቀዋል። እናማ በተለይ ሰው ሲሞት ለስብከት ሱፋችሁን ግጥም አድርጋችሁ የምትነሱ ሰዎች ከላይ ጥቁር ባርኔጣ ጣል አድርጉበትና ለቅሶ ድረሱ። መጀመሪያ ለቅሶ ብንደራረስ አይሻልም? ማህበረሰቡ የገነባውንና አብሮ ለመኖር የሚያስችለውን ጉንጉን ለመፍታት የምትጥሩ ሰዎች እባካችሁ ታቀቡ። ትዳር ቀሉ፣ ቤተሰብ ቀሉ፣ ጓዳ ቀሉ። አሁን አስተውላችሁ ከሆነ እኮ ሰዎች የሰው አይን የህዝብ አይን አንሶላቸውን ገልበው ነው የሚያስገቡት። የአንዳንዶቹን ሰዎች እኮ ጉያቸው ስር ያለውን ጥቁር ነጥብ ጭምር ነው የምናውቀው። ታስታውሱ እንደሆነ እንግዲህ ክሊንተን ከሞኒካ ጋር በመወስለት የተከሰሱ ጊዜ ሞኒካ ለምስክርነት ቀርባ ካላመናችሁኝ ምናምናቸው ላይ ጥቁር ነጥብ አለ ብላ ተናገረች። ዘንድሮኛ ሀገር ልጄ እንዲህ አይነት ነገር ሚስጥር ለማጋለጥ አይውልም። ምክንያቱም ህዝብ ሁሉ ያየዋላ። እናማ ካሜራ ፊት የሚደረገውና የማይደረገውን ለመለየት ሞክሩ ለማለት ሲሆን ከመካከላችን በድንገት የተለየውን ነፃነት ወርቅነህን በድጋሚ ነፍሱን ከደጋጎቹ ከእግዚአብሔር ቀኝ ያኖረው በማለት እንመኛለን። የእንባ ጠባቂ ተቋም ከ700 በላይ ሰራተኞችን እንባ ገድቤያለሁ ብሏል። ያው የ700 ሰራተኞችን ቅሬታ መልስ እንዲያገኙ አድርጌያለሁ ለማለት ነው ነገርየው።
ግን ከእምባ ባህር ላይ በጭልፋ እንደመቅዳት ያህል ብለነዋል እንዴ። እዚህ ሀገር እኮ የእምባ ጠባቂ ተቋም መሆን በራሱ ችግር ነው ማለት ወፈር ያለ መሐረብ ማዘጋጀት ይኖርብሃል። ይሄ መደበኛው ናፕኪን ምናምን መደበኛው የምናውቀው መሐረብ በቀላሉ ነው የሚረሳው። እንደውም አንዳንዴ እንደዚህ ያስባለሁ፣ አጠራቅመን ብናተን ነው እኮ ወደ ላይ የሚወጣው ውሃ ዝናብ ሆኖ ይወርድልናል። እንዲሁም ደግሞ ጨው፣ ያው እንባ ውስጥ ያለው ጨው ማለት ነው፣ የሀገሪቱን የጨው ፍጆታ በግማሽ ያሟላ ነበር እንዴ። ሰራተኞች ላይ ብቻ የሚደርሰው በደል እኮ ከ700 በርሜል በላይ እንባ ይወጣዋል። ግማሹ አላግባብ ይባረራል፣ ግማሹ የደረጃ እድገት ምናምን ይከለከላል፣ ግማሹ ጥቅማ ጥቅም እንዳያገኝ ይደረጋል እንዴ። ፍርድ ቤት የስራ ክርክር ችሎት የሚባለው ጋር ብትሄድ እኮ አሰሪዎች እንዴት መሰሪዎች እንደሆኑ ጭምር ነው የምታየው። የሰራተኞቻቸውን ክስ ለማምከን እኮ መረጃ ከማዘጋጀት ፎርጂድ ምስክር እስከ ማዘጋጀት የሚደርሱ ሰዎች ናቸው። አንዳንዱ ምስክር እንደውም ሳስበው ከነ አክቲንጉ ነው አጥንቶ የሚመጣው። እነሱም የሚያስጠኑት በቅንፍ ውስጥ የሚያደርገውን ነገር ሁሉ እየጨመሩ ነው። ልክ እንደ ስክሪፕት ማለት ነው። በቅንፍ ውስጥ ስቅስቅ ብለህ ታለቅሳለህ ምናምን የሚል አይነት ነገር። እንግዲህ እንባ ጠባቂ ተቋሙ ምላሽ እንዲያገኙ አደረግኳቸው ካላቸው 700 ሰራተኞች መካከል 80% ያህሉ ቅሬታ ያቀረቡት በመንግስት ተቋማት ላይ ነው። ህዝቡን እየቆነጠጡ የሚያስለቅሱት የመንግስት ተቋማት መሆናቸውን ማመናችሁ በጣም ይበል የሚያሰኝ ነው። ለምሳሌ የቦታ ካሳ የጠየቁ 42 ዜጎች ወደ 7500 ካሬ ሜትር ቦታ እንዲሰጣቸው አድርጌያለሁ ብሏል። በዚህ ጉዳይ ግን መልስ የተገኘባቸውን ብቻ ሳይሆን ቅሬታ የቀረበባቸውን ቁጥር ጭምር ቢገልጽልን ኖሮ ጥሩ ነበረ። ምክንያቱም አንድ ቀበሌ ማከላቸው አይቀርም። ልማቱን ተገን በማድረግ እንዲነሱ የተደረጉ ዜጎች እንግዲህ ቤቱ ይቁጠራቸው። ምን ቤቱ ይቆጥራቸዋል? ጎዳና ይቁጠራቸው እንጂ። ብቻ የእንባ ጠባቂ ተቋሙ ለረጅም ጊዜ ዜናም ተነግሮለት ራሱን መግለጫ አውጥቶ የማያውቅ በመሆኑ ምክንያት አሁን ድምጹን በማሰማቱ ይበል እንላለን። እኛ እኮ ድምጹ በመጥፋቱ እንደውም ይሄ እንባ ጎርፍ ሆኖ ወስዶት ይሆን እንዴ ብለን ነበረ። እናማ እንዲህ ተነቃቅታችሁ እያደረጋችሁ ያላችሁትን ነገር በየጊዜው ብትነግሩን መልካም ነው። ቢያንስ መኖራችሁን እንረዳለን ለማለት ነው። አሜሪካ የግብጽ እና የኢትዮጵያን ጉዳይ ጠረጴዛዬ ላይ አስቀምጫለሁ ብላለች። ግብጽን አስቀድማ የጠራችው ሆነ ብላ ይመስለኛል። አሜሪካ ከግብጽ ጎን እንደሆነች ለማሳየት ማለት ነው። እንደምናውቀው አሜሪካ አሸማጋይ ሆና የመጣችበት ቦታ ሁሉ አንዱን ወገን አንገቱን እቅፍ አድርጋ አንዱን ወገን ደግሞ በአይኗ ቂጥ እያየች ነው የምታሸማግለው። እና እንዲህ አይነት ነገር ለማሸማገል ነው ወይስ ለማስፈራራት ነው? እኛ በሀገራችን ሽማግሌ የምናውቀው መሀል ሲቆም ነው፣ ከዚህም ወገን ከዛም ወገን እንዲታየው ማለት ነው። እንግዲህ አሜሪካ በዚህ ዙር የየሀገራትን የጋራ ተጠቃሚነት ለማረጋገጥ የሚል ሀረግ የተጠቀመች ሲሆን ይሄ ማለት ሲተረጎም ግብጽ በጋራ ትጠቀም ማለት ሳይሆን ግብጽን አላስጠቅም አላችኋት እንደማለት ነው። እያለች ያለችው እኮ የድርቅ ወራት ሲሆንና የውሃ መጠን ሲቀንስ ኢትዮጵያ ከገደበችው ውሃ ላይ ለራሷ ማመንጨቷን ትታ ማለት ነው ለግብጽ ትልቀቅ ማለት ነው። ይሄ የሚያሳየው እንግዲህ ግብጽ ጸሎቷን ሁሉ ኢትዮጵያ እንድትጸልይላት መፈለጓን ነው። ጌታ እባክህ ለግብጽ ስትል ዝናብ ምናምን እንድንል ማለት ነው። ምን ይሄ ብቻ የግብጽ የውሃ መጠኗ እንዳይቀንስ ኢትዮጵያ ከአባይ ውሃ አንድ ዘለላ በቆሎ አታመርትም ማለት ነው። በሌላ አነጋገር ግብጽ ታመርትና ለኢትዮጵያ በዶላር ትሸጥላታለች። ጌታዬ ግብጽ ገብጋባ ከመሆኗ የተነሳ ክርክሯ ግብጽ እንዳትራብ ሳይሆን ኢትዮጵያ ለምን አባቷ በልታ ታድራለች የሚል። ያው እንግዲህ እንደሚታወቀው አሜሪካ ሽምግልና በሚል መጠቅለያ የጠቀለለችው አለቅነቷን ነው። እኔ አሁን እየታየችኝ ያለችው እንደ ክፍል አለቃ ነው። ድሮ ስንማር ዳዊት የሚባል ከሁላችን በቁመት የሚበልጥ የክፍል አለቃ ነበረ። አባትየው ቁመቱን የደረሰበትን ቁመት ቢያዩ ኖሮ በልጅነቱ ዳዊት አይሉትም ነበር፣ ጎልያድ ነበር ስሙ። 6ኛ ክፍል ሆነን እሱ የቦርዱ የመጨረሻ ጠርዝ ላይ ነበረ ስማችንን የሚጽፈው። ስለዚህ ያው ምንም የማጥፋት እድል የለንም። በዚህ ምክንያት
በየክፍለ ጊዜው የገባ አስተማሪ በሙሉ እዛ ላይ የተጻፈውን ሰው ስለማይጠፋ ማለት ነው እየመጣ ይኮረፍታል። ብቻ ሁል ጊዜ ጠብቅ ሲባል የሆነች መስኮት አለች፣ እሷ አጠገብ ቆሞ አርጩሜው እንዲየጠበጠበ ይጠብቀናል። ትራምፕም ልክ እንደሱ አርጩሜያቸውን እየጠበጠቡ ይቆዩና የሆነ ቦታ ድምጽ ሲሰሙ ሄደው አንተምተው ካሉ በኋላ አንተኛው ግን በጣም ተው ነው የሚሉት። ብቻ የትራምፕን አሸማግላለሁ የሚል ደብዳቤ ተከትሎ ኢትዮጵያ ምንም ምላሽ ያልሰጠች ሲሆን አርቲስት ቴዎድሮስ ተሾመ ግን ምላሽ ሰጥቷል። በእርግጥ ደብዳቤው ላይ ያለውን እንዴት ይሄን ግድቡን የተመለከተ ሳይሆን ሰሞኑን ትራምፕ የከለከሉትን ቪዛ የተመለከተ ነው የሚመስለው። ብቻ እባካችሁ ይሄንን ደብዳቤ አድርሱልኝ ሲል የተማጸነ ሲሆን አድርሱልኝ ሲል እኚህ ናይቭ የሆኑ ፕሬዝዳንት የሚል ቅጽል ተጠቅሟል። ያው ሲያደርሱልህ ለዚህ ማመዛዘን ለማይችል ፕሬዝዳንት ምናምን ያልከውንም አብረው እንደሚያደርሱ ለመናገር ያህል ነው። ማለቴ ዲፕሎማሲና ስድብ አብሮ ይሄዳል እንዴ? ነው ወይስ ደብዳቤ ጻፍከው ከራሺያ ፕሬዝዳንት አጠገብ ቁጭ ብለህ ነው? ነጩን ፖስታ ለነጩ ቤተ መንግስት ያላችሁትን ነገር ቁጥር 2 ብላችሁ እንዳትደግሙት። ብቻ የምር እንደ አንድ ዜጋ መቆርቆርህ ያለውን እውነታ ለመግለጽ ምናምን ማሰብ መልካም ሆኖ ሳለ የሚጻፈውን ለሚያነብልን የሚነገረውን ለሚሰማን ቢሆን መልካም ነበረ። ከመጡ ግን ወክለውን የሚቀመጡትን ለሽምግልና ማለት ነው ሰዎች በእውቀትና በልምድ ላይ ተመስርቶ መምረጥ ያስፈልጋል። የምናሸንፈው በዚህ መንገድ ብቻ ነው ለማለት ነው። ኮስተር ባሉ ዜናዎች ፈገግ እንድትሉ የሚያደርጋችሁ ነጋሪ ሚዲያ ብቻ ነው። ነጋሪ ሚዲያን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችንን ለብዙዎች ለማድረስ ነው ላይክ እና ሼር የምናደርገው። ሰብስክራይብ አድርጉ።